እንዴት ሰው አቅም አለው ለመዋሸት? እንዴት ሰው አቅም አለው ለመዋሸት? እኔ የእውነት እንደዚህ አይኑን በጨው አጥቦ በደቂቃ ውስጥ ስለ ፍቅርና ስለ እንትን ሲገልጽ በጣም የሚያናድደኝ ድፍረትክ በዚህ ልክ ማስመሰልክ ሳያንስክ ጭራሽ ቤተሰቦቼ ያው ፍቅር ነው እያልከን ነው። መውደድ ነው ፍቅር ነው የሚባለውን ሰምተሃል? ቢሆን ጩጬ ነገር እኔ እንደ አንተ አይነት አስመሳይ ሰው አይቻላቅም። የእውነት ሲቀጥል ምንድነው እቺንም አፈቀርኩሽ ባልክበት አፍ ሄሉንም አፈቀርኩሽ ባልክበት አፍ እሷንም ስትላት ይገርመኛል። ደግሞ የእሷ እንከፍነት ውጭልኝ ከህይወታችን እኛ እንትን የሆነ ካለመረበሽ እንትን የለሽም ምናምን ሴት ነኝ ካልሽ እዚህ ጋር አንቺንም እኮ እያስመሰለብሽ መሆኑ በደንብ ያሳውቃል። በደንብ ነው የሚያስታውቀው። ታውቂያለሽ እንዴ? ሲቀጥል እንዴት የሚያደርግህ በእናትህ ሄሉ ከዚህ በኋላ ይሄ ሰው ይሆናል ተመልሶ ሰው ይሆናል ብለሽ ነው ታስቢ፣ ወይ ደግሞ ወደ ፍቅር ይመለሳል አብሮኝ ይቀጥላል ብለሽ ነው ታስቢ። ከዚህ በላይ ውሸታምና ከዚህ በላይ ምንም ስለ ፍቅር ቅንጣት ያህል እንደማያስብ ማወቅ ነው ያለብሽ። የእውነት ምክንያቱም ማስመሳይ ሰው ነው። ሲቀጥል ስደውላት መጣ ምናምን አንድ አመት አንድ አመት ቢሆንም ማሰብ ይገባሻል። ጭራሽ ማለት ነው አንድ አመት ስለሆንሽ በሁለት ወር ስለሆነ አይደለም። ገባሽ? ሲቀጥል ቀለበት ለማሰር ያደረከው ነገር ምን እኔ እኮ የሚገርመኝ ነገር አንዳንድ ጊዜ አለ በቃ ሲያስመስሉ ነገር በቀለበት አስራሃት እንኳን አይደለም አግብቶስ እንትን የሚጨመላለቀው እንዳለ አይደል እንዴ? ስላገባት ብቻ ቁጭ አድርጎ ሚስቱን የሚጨመላለቅ ወንድም አለ አይደል እንዴ? ልክ አንተ እንደዛ ነክ እዚህም እዛም ይሄ ወትህን ይዘህ በቃ እዚህም እዛም እንደፈለክ ልትሆን እንደዚህ አይነት ነገር በሰው ህይወት ላይ አትግባና ተጫወት። እሺ ሲቀጥል ምን አድርጋ ነው ይሄን ያህል ድረስ አፋጥኖ እሷ ጋር ሊያስገድህና ሊያስተውልም የቻለው ነገር ምንም? ወይስ በቀል ነበረክ? የፊቶቹ ተበቀልልን ብለውክ ነው የመጣኸው? እንደዚህ አይነት ነገር ነው እንጂ ትናንትና ቀለበት አስረ ተጣላህ፣ ሁለተኛ ጊዜ ቤተሰቦቿ ጋር ሄደ የሆነ እንከን አገኘክ። ከዛ በኋላ ደግሞ ቤተሰቦቿ ጋር መድረስ አይጠበቅብህም ነበረ። ሌሉ ትንሽ እንከን አድርገን ለመለያየት ቤተሰቦቿ ጋር መሄድ አይጠበቅብህም ነበር። ቀለበትን ማስራ አይጠበቅብህም። መጀመሪያ አልተግባባሃትም። ዘለ ብቻ አብረህ እንድትሆን ስለፈለክ ብቻ ቀለበት አሰርክ። ቀለበቱ ልብን አይገዛም ሲጀመር፣ እንኳን ማሽቀነጠረችው። እውነቷን ነው። እልህ ይዛል። ሴት ልጅ እልህኛ ስትሆን አሁን ሄሉ የምታደርገው ነገር ምናምን ትክክል ናት። እልህ ያስይዛል። ሴት ልጅ እልህ ያስይዛል። አንዳንዶቻችሁ አላችሁ የእሱ ቅንጥሮች ምናምን እንዲህ ነው አንድ ሁለት ጥቃቅን ነገሮች ለእናንተ መልስ አልሰጥም። ምንድነው ከእንትን ዝም ባይጠፋም ይባላል። ስለዚህ ለእናንተ መልስ አልሰጥም። ወደ ተመልካቾቼ ደግሞ ላይክ ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ተደራሽ እንዲሆን ወደ እሷም እንደው ይሄ የምትሉት ተወጃታለሽ ለእሷ እንትነዋነሽ የምትሉኝ ሰዎች ወደ ተደራሽ እንዲሆን ሼር በማድረግ ላይክ በደንብ በማድረግ እና እንትን አድርጉት። ምክንያቱም ያው እኔ እየተመቸኝ አይደለም። ይህንንም በማየው ነገር እንኳን በዚህ ባለችኝ አቅም ነው እየሰራሁ ያለሁት። ምክንያቱም እንደ ሴት እኔ ያመኛል። ምንም ያህል ሴት ልጅ ስትጎዳ ደስ አይለኝም። እህቴ መሆን አይጠበቅባትም፣ ወይ ደግሞ ስጋዬ መሆን አይጠበቅባትም። እህቴ ነች። በቃ አንድ ሰው እህቴ ነች ብሎ ማሰብ አለበት። እኔ ላይ ነግበኔ የሚባል ነገር አለ። እኛ ላይ የሚደረገውን ነገር ነው አብረን ከተሳሰብን አብረን ወንዶችን ልካቸውን ካስገባ ነው ምን ያመጣሉ? ሲቀጥል እንደዚህ አይነት ሰዎችን ደግሞ ልካቸው ማስገባት አለብን። እዚችም ልጥፍ እዚህ ጋር አፈቀርኩሽ ባለው አፍ ያችንም አፈቀርኩሽ ይላል። አሁን ከዚህ ጋር ራሱ ቢላይ እኮ ሌላ ሴት ጋር መሄዱ አይቀርም ይሄ ሰው።
ልክስክስነት ነው። እኔ ብዙ ሰው በህይወቴ አይቻለሁ። እንዳንተ አይነት ደግሞ የአስመሳይና የባሰ ሰው አላየሁም። እንደውም እኔ ሄሉ እንደውም የዋህ ናት። አጠናግሬ ነበር ማሳረፍክ። እዛም ማቅጠጥ እዚህም ማቅጠጥ፣ እችንም አቅፋ ያችንም አቀፍ፣ እችንም አማምጣ ያችንም ወደድኩሽ ይቅርታ አድርጊልኝ መሽለጥለጥ ሽልጥልጥ እዚህ ጋር እውነት አስመስለክ ለደቂቃ እኔ እኮ አጭሻለሁኝ እንኳን ተሳሳመች። አዎ አናን አሽቃውጥሻል ተሳስማለች፣ ደግ አደረገች። እንኳን ተሳሳመች። ገባችሁ? በቃ ይሄ የወንድ ጠበቃ ነን ብላችሁ እኚህ የምትሉ ሴቶች ደግሞ አላችሁ። በቃ በጣም እናንተ አይደላችሁ እንዴ እንደው እውነት ስለ ፍቅር የሚገባችሁ እናንተ አይደላችሁ እንዴ? በስማ ጥሩ ትዳር ላይና ጥሩ ህይወት ላይ ያላችሁት እንደናንተ አይነቱ ነው። እንደውም እንትን ማለት ስርዓት ያዙ። የሰው ህይወት ላይ ለምንድን ነው የማትናደደው? ምን ልትሏት ትፈልጋላችሁ? ከዚህ በላይ አመነችው፣ ወደደችው። ስለወደደችው እንደዚህ የምትሆነው ትቻታለሁ አልፈለጋትም ብሎ ነው ልትታረቀው ስትል ራሱ የነበራል እንዴ? ለማሰብ እንኳን ጊዜ ሰጥቷታል እንዴ? ለመታረቅ ብሎ በራሱ ያ አልጋ ላይ አይደል የተገኘው? እሱስ ቢሆን አልጋ ላይ አልነበር እንዴ የተገኘው? እንደዚህ የሚወዳትና የሚያፈቅራት ከሆነ ስንት ነገር አድርጎ ነው እንትን ያለው ማለት ነው። ገባችሁ? ሄሉ ሳታየው ስንት ነገር አድርጎ ነበር ማለት ነው። አልጋ ላይ የተገኘው ልጁ ሲጀመር ምን ትላላችሁ? ትንሽ ስህተት ፈለገ መጣላትና መለያየትን ያናደደኝ የሚገርም ነገር። ሲቀጥል ይሄን ያህል ረጅም ዓመት አብራችሁ ከኖራችሁ ትግባባላችሁ አይደለ? ምን አጣልቷችሁ ነበረ? ለመታረቅ እንደዚህ ቀላል ከሆነ ለእናንተ ምን አጣልቷችሁ ነበረ እስከዛሬ? ሄሉ መታና ያሳረቀቻችሁ? ከሄሉ ጋር ስትሆን ነው ፍቅር የገባህ ወይ ስህተት የገባህ? ምን ነው ወንዶች እሷ ላይ ሲሆን ትበረታላችሁ፣ ለመለያየትም ቶሎ ለማፍቀር መታችሁ እዚህ እሷ የምትጎዷት ማለት ነው። ምን አይነት እንትን ናችሁ? እናያችሁ ኩሽና የሚጫወቱ ወንዶች እንዴ! ምትወዳት ይሄን ያህል ፍቅር ካለብክ ደቂቃ እየደወልክ ምትጠራት ከሆነ ሄሎ ታስፈልግህም ነበረ። ለይቅርታውም ቤተክርስቲያን ሄደህ ስህተትን ማወቅ ይጣላህበት መንገድ መፈለግ ለመታረቅም እንደዚህ ቀላል ከሆነ ያን ነገር ማድረግ ትችል ነበረ። ሄሎ ታስፈልግህም ነበር። ይችም ደግሞ የጠላትን ሲያነሳ ደግሞ መልታ እኝኝ ትላለች። ቢሆንሽ አጠነጋግሮ ነበር ማሳረፍ እንዴ። አልፈልግሽም ብሎ ከተፋብሽ በኋላ መልሰሽ ይወደኛል እንዲህ ነበረ ቤተሰብ ምናምን አትበይሽ። እኔም ሴት ነኝ። ሴት ከሆንሽ ለሚያደርገው ለእያንዳንዱ ለሚያደርገው ነገር ተው ማለት አለብሽ። ገባሽ? ብትወጁ ተው በቃ አለቀ። እንደገና ደግሞ እቺ ትንሽ ስተት ነች ተብሎ ይሄን ያህል ተጋግኖ አንቺ ልትመጪ አይገባም። በህይወቱ ነበረ። አንቺ ከህይወቱ አልወጣሽም ሲጀመር። በሄሉ ላይ ሁለታችሁም ጌም ነበር የተጫወታችሁ የነበራችሁት። ሁለታችሁም የሆነ ነገር እንዲህ አደርገውና የሆነ ነገር አገኝባታለሁ መቼም እመጣለሁ አንቺ ጋር ብልሃት ነው ቁጭ አድርጋት የነበረው። ታዲያ አንድ ሰው ሌላ ህይወት ይዞ እኔ ይመጣል ብዬ ቁጭ ልጠብቅህ ነው? ስትፈልግ ደውለክ ነይ ያልከኝ ልትጫወትብኝ ነው? እሺ ታረኩኝ ልበል አልክ። ሄሉ እንደዚህ የሆነች ልታረቃት ነው ያልክ። እንግዲህ ሼም እንኳን አልያዘህም። ገባ? እቺኛው እንኳን ጭንቅላቷ ይጎዳ ብላ አላሰብክም። ለመታረቅም ብታረቅም አልክ እኮ። ወየ በስመ አብ እንዴ! ቀለበት አትበልብኝ። እዚህ ወረኛ ወንዳ ወንድ ሴታ ሴት ነገር እንዴ! እንኳንም ቀረችብህ ሄሉ፣ እንኳንም ቀረሽበት። ተጎዳ እንጂ ዋጋውን ያገኛል። ምን አለች በይ አንቺ እንደዚህ አድርጎ ዋጋው ነገ ተንበርክኮ ቤተሰቦቿ ጋር ትደርስና አናትን ነው እኔ ራሴ ምልክ በደና ድንጋይ ቤተሰቦቿ ጋር ትደርስና ከዚህ በኋላ ለምን ዋጋ ትከፍላታለህ? ያላደረካት ነገር እያንዳንዱ ዋጋ እናስከፍልሃለን። እንከፍ አዎ ስላፈቀረችክ እንደዚህ የተመላለሰች ልትሰቃይ ትችላለች። ግን
ዋጋ ትከፍልበታለህ ላደረግከው ነገር። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። እና በጣም የሚያሳዝነው የእውነት ልምልህ እንዴት ሲጀመር እኔ በጭራሽ ያብስራ እንዲያደርጋ ብዬ አስቤ አላቅም። እንደውም በቃ ይሄ ልዑል ነው። ልዑል ምን አደረገ? ልዑል ምን አደረገ? በዚህ አይነት ወንድሟ ነው። በቃ እንኳን ደግ አደረገ። እንኳንም ፈተነክ። ሊፈትንህም ይሆናል እኮ ለምን በአይኗ እንድታይ አድርጓል። ልዑል ትክክል ነው የሰራው። ውሸትክን በአይኗ እንድታይ አድርጓል ልዑል። ጥሩ ብራቮ ልዑል። ያንተን ውሸት በአይኗ እንድታይና እንድታመን አድርጓል። ለምን የምታደርገው ነገር በሙሉ እሱ ትክክል ነበር ማለት ነው። እንደማትሆናት ይነግራት ነበር፣ ግን ፍቅር ላይ ስለነበረች አታውቅም። በአይኗ ግን እንድታይ አድርጓታል። አሳያት። አስመሳይ ደቂቃ ምንድነው ሄሉ ለምን እንዲህ ታደርጊያለሽ ብለህ ሳትጠይቅ ደውለህ ጠርተህ ጭራሽ ትከራከራለህ። የሰው ባለጌ። ይህ አይደረግም። ሲጀመር በእህትህ ላይ ይህንን ድርጊት መፈጸም የለብህም ነበር። እኔ ብሆን እንደ በደንብ ብዝዝ አድርጌ ነበረ አዙሬ ምጥልልክ እንደ ዶሮ። እንደውም ሄሉ አልነካቻትም እንጂ ምን ልቲ ነው? የእውነት እግዚአብሔር እንግዲህ ካንቺ ጋር ይሁን ሄሉ። እኔ እንደዚህ አይነት አስመሳይ ሰው በህይወቴ አጋጥሞኝም አያውቅም። ሲጀመር ውሻ የተፋውን መልሶ አይልስም። ሄሉ ይሄን ያህል አትፈልግህም። ገብቶሃል? ስለዚህ አይፈልግም። የራሱ ጉዳይ፣ ገደል ይግባ፣ ዋጋ ያስከፍለዋል። ዝም በይ፣ ጠንክረሽ አሳየው። እንደውም ሌላ ሰው ይዘሽ ነኝ። ሉሉ አይደለ ብሎ የሞተው ሌላ ወንድን ይዘሽ ነኝ አንቺ። ወይ ደግሞ ከሉልን አፍቅሪ። በቃ ከሉል ጋር ሁኚ። ምን እንደሚያመጣን ያለን ማቃጠል ነው ያለብሽ አንቺ። ወገብ ዛላውን እንከፍ ባለጌ ሰገጤ ነገር ነህ እንዴ ልበል? እንከፍ